ያ አንዳለ አልጫ ሁለቱም የሆኑ የማይረቡ ናቸው። እውነት ምን አለ እስኪ ብትተዋቸው በቃ። አቤል እስኪ ውጣ በእናት በቀደም ምንም አልቀረኝማ ተናግሬያለሁ፣ ግን የሚገባ አይመስለኝም ምንም ነገር ማለት ነው። አይመለከትሽም፣ ውጪ ከነሱ ህይወት። እሺ እንዴ ለምን 6 ሰዓት መገኘት አለባት? ምን አገባሽ አንቺ? አይመለከትሽም እኮ አይደለም 6 ሰዓት 10 ሰዓት ብትገኝ አንቺን አይመለከትም። ተዋቸው በቃ። በልጅ አማካኝነት ወሰደ አይደል? ልጁ ከወሰደ በኋላ እንደውም እኛ አሪፍ ነው የሆነው። ለምን እዛ የሚገናኙት የነበረው እሱ ጋር ይገናኛሉ። የሚያየው ነገር የለም፣ የሚናደድበት ነገር የለም። ለምን ራሱ ጋር ስለሆነ ማለት ነው፣ የግድ እሷ ስለሚያገኛት። እነሱም አይለያዩ ባለትዳር ናቸው። ልጃቸው እንዴት ያምራል እስቲ እዩት። በእነዚህ መካከል የተፈጠረ ልጅ ነው። ስለዚህ ለልጃቸው ሲሉ ደግሞ እንደሚታረቁ በምንም አትጠራጠሩ። ምክንያቱም እሱም ልጅ ሊፈልግ ይሄዳል፣ እሷም ስትፈልግ ልጅ ስትፈልግ ይሄዳል። ከዛ አብረው ይሆናሉ ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን የእኛ ምርጥ ውድ ቤተሰቦች፣ እወዳችኋለሁ። ዛሬ ቡታጀራ ነው የምገኘው። ትላንት ነው የመጣሁት። ቤተሰብ ያው ሳታስተካክይ ለመጣሽ ምናምን ልትሉኝ ትችላላችሁ። ምንም ማድረግ አልችልም። ደግሞም እየተስተካከለ ነው። አሪፍ ደረጃ ላይ አሉ። አሁን ላይ ይሻላል ከበፊት፣ እያያችሁም ነው ብዬ አስባለሁ። ያ ምንድነው የኛ ጥረት እናንተን ነው ማለት ያው ረጅም ነገር እያደረግን ነበረ፣ እየተነጋገርን ነበር ከነሱም ጋር ከሩታዬም ካብርሽም ከሁሉም ጋር ያለው ነገር አይታችሁኛል፣ እንዴት እንደነበርኩኝ ማለት ነው። ተጨናንቄ ልጆቼን ጥዬ ቤቴን ጥዬ ሱቄን ዘግቼ እኔ ሄድኩት ታውቃላችሁ ቤተሰብ። እና ከዛ አንጻር አሁን ላይ እግዚአብሔር ይመስገን አሪፍ ነው፣ አሪፍ ላይ ናቸው ብዬ አስባለሁ። ካላገረሸባቸው ያው ጠላቶች አሉ፣ አንዳንድ ጠላቶች ለምን እያሉ ነገሮች እያደፈረሱ ያሉ አሉ። እነሱም እያዩ እየተቃጠሉ ድብን እያሉ እነሱ ወደ መስማማት እየደረሱ ነው። ትንሽ ከመጣውን በኋላ ያየሁት ነገር ምንድነው? ትንሽ ቅር ያለኝ ነገር አለ። ሩታዬ ላይ ኃይል ነገር እየተጠቀመች ነው። ያ ነገር ብታቆምና ወደ ፍቅራቸው ቢመለሱ ነው ምለው። አብርሽም ጥሩ ነገር እያደረገ ነበረ፣ እያየሁት ነበር። እና ጥሩ ነገር እያደረገ ምን አመጣ? ሄርሜላ ያ አንዳለ አልጫ ሁለቱም የሆኑ የማይረቡ ናቸው። እውነት ምን አለ እስኪ ብትተዋቸው በቃ። አቤል እስኪ ውጣ በእናት በቀደም ምንም አልቀረኝማ ተናግሬያለሁ፣ ግን የሚገባ አይመስለኝም ምንም ነገር ማለት ነው። እስኪ ተዋቸው በቃ፣ ይኖሩበት፣ ልቀቋቸው። አሪፍ ፍቅራቸው ደረጀ በቃ ተስማሙ ስንል እናንተ ጠብ ትላላችሁ። ዝንብ ይመስል እርጎ ላይ የሚገባ ዝንብ ይመስል ጥልቅ ነው የምትሉት። ውጡ እስኪ በቃ። አሁን ጥሩ ላይ ናቸው፣ ተዋቸው በቃ። በልጅ አማካኝነት ወሰደ አይደል? ልጁ ከወሰደ በኋላ እንደውም እኛ አሪፍ ነው የሆነው። ለምን እዛ የሚገናኙት የነበረው እሱ ጋር ይገናኛሉ። የሚያየው ነገር የለም፣ የሚናደድበት ነገር የለም። ለምን ራሱ ጋር ስለሆነ ማለት ነው፣ የግድ እሷ ስለሚያገኛት። እና ፍቅራቸው ያጣጥሙበት፣ ትዳራቸው ያጣጥሙበት። ውጪ ሄርሜላ በእናትሽ፣ አረ እንለምንሽ። ምን ብናረግሽ ነው አንቺ የምትታያቸው? ደግሞ አታፍሪም? አንዳንድ ሰዎች አሉ ብለሽ ታወሪያለሽ እንዴ? አንዳንድ ሰዎች የምትይው ማን ነው? ሚስቱ እኮ ናት። እንደፈለገ ቢያረጋት እንደፈለገ አብራችሁ አድራችሁ አብራችሁ ልጅ ምን አገባሽ ስለነሱ? ምንም እኮ አያገባሽም። የሚጠቅስሽ ነገር የለም ሲጀመር ማለት ነው። አንቺ ምንድን የመሰልሽው? ፊትሽ ራሱ እንዴት እንደመሰለ ብታዩ እስኪ በመስታወት ወይም ደግሞ ደግመሽ ቪዲዮውን ማለት ነው። ምን እንደመሰልሽ የቅናቱ እንትን ጥግ ድረስ ነው የሄደብሽ። አይመለከትሽም፣ ውጪ ከነሱ ህይወት። እሺ እንዴ ለምን 6 ሰዓት መገኘት አለባት? ምን አገባሽ አንቺ? አይመለከትሽም እኮ አይደለም 6 ሰዓት 10 ሰዓት ብትገኝ አንቺን አይመለከትም። ላይ በገብተ ነበር እንዴት በዚህ ሰዓት አንዳንዶች ይገኛሉ ለኛ ሂጂ ብለን ምናምን አክት አደረግሽ እኮ በገዛ ሚስቱ። አንቺ ባትመጪ ኖር እኮ ጥሩ ፍቅር ላይ ነበሩ። አንቺ ስለመጣሽ ነው እንደዚህ ሆነችው። ስለዚህ በዛ ሰዓት እሷ ሄደች፣ አንቺ ቁጫሽ አይደል? አንቺም ወጣሽ። ለነገሩ ለምን በዚህ ልክ ለምን ያስፈልገሽ? አንቺ ይኑሩበት። ምን አለ ብትታያቸው ደግሞ ቤት አለ ምናምን። ቤት ለሌለው ነገር እሺ ቤት ይግባበት። በቤት ማታለል ፈልገሽ ነው? ቤት አለው እኮ እሱ የተከበረ ይገባሻል። የተከበረ ቤት አለው፣ ይኑርበት። ሲጀመር በቃ ከዚህ ስንተኛ ቀን ነው ደጋግሜ እየተናገርኩሽ ነው። የተሰማኝን የማውራት ደግሞ ግዴታ ነው። ገብቶሻል አይደል? ስለዚህ ይኑሩበት። ቡርኬ ወጥቷል። ልክ ቡርኬ እንደወጣ እናንተም ቀስ ብላችሁ እንደመጣችሁ ቀስ ብላችሁ ብትወጡ አሪፍ ነው። አንቺም አቤልም ምንም ማችሁ አልተመቸንም። እንደገና ሩሙ ተመችቶሃል? ምሳ በልታል፣ ቁርስ በልታል። ምን አገባችሁ እናንተ? ምን ቤት ናችሁ? ሚስቱን እንኳን እንደዛ ብለው አታውቅም እናንተ። እንደዚህ አይነት ሞራልና እንደዚህ አይነት እንትን የሚሰጡት እያበረታታችሁ ምናምን ነገር።
አንተ ወደ ቀልብ ተመለስ አቤላ። የብሬን ነው ማወራክ። ከሄርሜላ ይልቅ የምትቀርብ ሩታ ናት ብታቅ ማለት ነው። ብዙ ነገሮችን አሳልፈሃል፣ ብዙ ነገር ሆነሃል፣ በእጇ በልተሃል፣ በእጇ ጠጥተሃል። ስለዚህ የምትቀርብ ሄርሜላ ሳትሆን ሩታ ናት። ህይወቷ ላይ አትበጥብጧት። ደጋግሜ ነው የምናገረው። እሷ አስወጣች አይደል? ያመጣችሁን ሰው ስታስወጣ ደግሞ እናንተ ደግሞ ምን ትሰራላችሁ እዛ ቤት? 6 ሰዓት ምን ይወስዳችኋል? እስኪ ሰው ሩም ላይ የሆነ ነገር ፈልጋችሁ ካልሆነ አንተማ ሀሳብክ እንደውም ምን ለማድረግ ነው? ሄርሜላን አስገብታ አንተ ለመውጣት ነበር ሀሳብ፣ ግን አልተሳካላችሁም። ሁለታችሁም ወጣችሁ። ለምን? ልጅ አለ ያ መካከል ላይ አይመቻትም። ለፍቅርም ለምንም አይመችም ከልጅ ጋር። ለዛ ነው ልጅ ስጥ ምትለው። ደግሞ ልጁን አጠገብ እንዳደርሽ እሺ፣ ጫፉን ማለት ነው ያኔ ፍቅር እያልሽ ልጁንም አትንኪ። ታዩ በቃ ህፃኑንም አትንኪ፣ ባልየውንም አትንኪ። በቃ ታዩ። ገብቶሻል አይደል? ደጋግሜ ነው የምነግርሽ። ከዚህ በላይ ምን ምልሽ ነገር አይኖርም አንቺን ማለት ነው። አብርሽ ደግሞ ወደ አይምሮክ ተመለስ። አሪፍ እየተመለስክ ነበር። አሪፍ በቃ ተመለስክ ነበር እያልን የነበረው ማለት ነው። ከዛ ሄርሜላ ስትመጣ አገር ሽቶብህ እደሪ ያልካት ሴት እንደገና ውጪ በቃ ችግር የለም ሂጂ ይባላል። በዛ ሰዓት እንዴት ትሄዳለች? መጀመሪያ ደሪ እኮ ነው ያልካት። ትራስ እንደዚህ ያደርጋለሁ ተኝ በቃ እኔም ተኛለሁ ነበር አይደል ያልካት። እሷ ስትመጣ ግን ገልብጣ እንዴት እንደሆንክ አይተኸዋል። ትፈራታለህ ነው ሄርሜላ ነው የተለየ ነገር አለ ሌላ እኛ ከምናውቀው ሌላ ከነገርከኝ ውጪ ማውቀው ነገር ካለ ንገረኝ። የምር ስደውልልህ በስርዓት አውራኝ። ገብቶሃል አይደል? ማታ እንዴት እንደተናደድኩብን ይሄ ማውቀው። ለምን እዛ ጋር ሄርሜላ ስትመጣና ሳትመጣ የምታሳየውን አክት ለምን? ኬስ ካለ ኬዝ አለኝ ማለት በግልጽ ማለት ነው። ኬስ ከሌለ ደግሞ በስርዓት እደሪ እንዳልካት በስነ ስርዓት መናገር። እንዴ ፈራሃት እኮ ልታወራ ራሱ እደሪ ብለሃት ነው ምናምን። እደሪ ካላት ሚስቱ እኮ ናት። አንቺ ውሽማ መሰለኝ። ውሽማ እንኳን ለማዳር በድፍረት ነው የመጣቸው አይደለም ሚስት ተይና ማለት ነው። ሲጀመር ሩታዬ አቋም ያላት ሴት ናት። ልንገርሽ፣ በአቋም የማትደራደር ምርጥዬ ሴት፣ ራሷን የምታስከብር እሺ፣ ብታቂ ማለት ነው። ክብርሽን ብትጠብቂ ጥሩ ነው። ክብርሽን ዝቅ ባታረጊ አሪፍ ነው። አንዳንዶች ደግሞ አላችሁ የምታለቀልቁ፣ ለምን የሆነ ለምን የተፈጠረ ምን እያላችሁ የሰውን እንትን የምትንቋለሉ ብታስተካክሉ ጥሩ ነው። ሲቀጥል ደግሞ ማወራው ማን ነው? አሁን ደግሞ ድጋሚ አቶ ማን ነበረ? አረ በቀደም ሄዷል ከቢኒ ጋር እየተጣላ ማን ነው? አሚሩ። እሱ ደግሞ ጭራሽ ፈቶ የለቀቀብን ማን እንደሆነም አይታወቅም። ጭራሽ እሱ ደግሞ ከሄደ በኋላ እንደገና ነገሮች ማበጥበጥ። ነገር ተስተካከለ ስንል አንድ ሰው ይመጣል። ነገር የሆነ ነገር አለን ስንል አንድ ሰው። አንተ ደግሞ ምን ቤት ነክ? ሚስት እንደዚህ አትናገርም። ሄርሜላ ናት ሚስት፣ ሩታ ናት። አንተ ሩታ ቤት አልነበርክም መጀመሪያ? በዚህ ልክ አሁን ለሩታ መናገር ይገባል? አንተ ትላንትና ነው አይደል የሄድከው? ምን አለ አርፈህ ብትቀመጥ፣ ስለነሱ ባታወራ ባትገባ። አንተ ልታስፈራራት ነው ነገር ልትላት አችልም። እሺ ደግሞ በጎን የምትልካቸው ሰዎች እየሰማን ነው። ሰሞኑን እኔ እዛ ነበርኩኝ አይደል? እያየሁክ ነው እያንዳንዱ እንቅስቃሴ ማለት ነው። ስለዚህ ብትስተካከል አሪፍ ነው። ከህይወቷ ውጣ አንተ ሲጀመር ማለት ነው። ሲጀመር ደግሞ ምንም አያገባህም። አንተ ትላንትና መተህ ቢኒን አንገት ማነቅ ማለት ምን ማለት ነው? ምን ስለሆንክ ነው አንተ የእሱን የምታንቀው? ነው ከሩታ አጠገብ ስለሆነ ነው? አንተ በዚህ ልክ እንደዚህ ወረዳ አስተሳሰብ ባታስቡ ጥሩ ነው። እሺ እያንዳንዳችሁ ማለት ነው። ብሩኬ አርፈ እንደተቀመጥክ እንዳማረብህ አርፈ ብትቀመጥ ይሻልሃል። እሺ ድጋሚ ጸብ ውስጥ ባንገባ፣ ድጋሚ ሌላ ነገር ባይከሰትባችሁ ይሻላችኋል። እያንዳንዳችሁ የሚደርስባችሁን ነገር ጠንቅቃችሁ ነው ማወቅ ያለባችሁ። ምንም ይሁን ምንም እነሱ እንደሆነ እንደማይለያዩ ጠንቅቄ ነው የምነግራችሁ። ምክንያቱም እኛ ቆመን እያለ ሄርሜላና አብርሽን አብረው ማየት አንፈልግም። እኛ ሲጀመር አይሆንም፣ የማይሆን አስተሳሰብ ነው። ገብታችኋል አይደል? ስለዚህ አርፋችሁ ብትቀመጡ አሪፍ ነው። እያንዳንዳችሁ እንቅስቃሴያችሁ ልክ አይደለም። ብትከበሩ ክብር ቢኖራችሁ ይሻላችኋል። ዝም ብላችሁ ሰው ትዳር ላይ ዘው አትበሉ። ምክንያቱም እነሱ ያጣመራቸው እግዚአብሔር ነው፣ የሚለያቸው ማንም የለም። እግዚአብሔር ያጣመረው ማንም ሊለየው አይችልም። ስለዚህ ይህንን በደንብ አስምሩበት። እሺ በደንብ አድርጋችሁ ማለት ነው እያንዳንዳችሁ በቃ። ስለዚህ እነሱ ማይለያዩ ባለትዳር ናቸው። ልጃቸው እንዴት ያምራል እስቲ እዩት። በእነዚህ መካከል የተፈጠረ ልጅ ነው። ስለዚህ ለልጃቸው ሲሉ ደግሞ እንደሚታረቁ በምንም አትጠራጠሩ። ምክንያቱም እሱም ልጅ ሊፈልግ ይሄዳል፣ እሷም ስትፈልግ ይሄዳል። ከዛ አብረው ይሆናሉ ማለት ነው። ከዛ በኋላ እናንተ መሀል ነው የምትቀሩት። ምን ብለን ነበረ ትላላችሁ። ነገ ይሄ ቪዲዮ ቀጣይ የሚታይ ስለሆነ ቁጭ ብለው ስለሚያዩት ማለት ነው። እያንዳንዳችሁ የምታረጉት ነገር ቁጭ ብለው ነው የሚያዩት።
ስለዚህ ኪዬም አለ እዚያ አጫፋሪ ያጫፍራል ምን ይላል እርጉዝ ናት ምናምን ብሎ ለቀቀ። ከመቼ ጀምሮ ነው ቶሎ እንደዚህ እርጉዝ ሆኖ እንደዚህ ቦርጭ እንደዚህ የሚፈጣው? ተወልዶ በ3 ወር እንደዚህ የፈጠጣ ነገር ይኖራል አይኖርም? ስለዚህ እያንዳንዳችሁ የምታረጉ ለሰው ክብር ይኖራችሁ። ለራሳችሁ ክብር ካጣችሁ ለሰው ክብር ይኖራችሁ። እውነት እንደዚህ አታናፍሱ ሚዲያውን ማለት ነው። ሚዲያው ቀዝቀዝ ሲል ለምን ቀዝቀዝ ብሏል ብላችሁ ለመነሳት አትሞክሩ። ምክንያቱም የሆነ ነገር ለመፍጠር የሆነ ነገር ለመደረግ አትሞክሩ። አርፋችሁ ተቀመጡ። በቃ እያንዳንዳችሁ የሆነ የምታረጉት ነገር አስፈላጊ አይደለም። ሁላቸውም ከህይወታቸው እንዲወጡ በቃ ይበቃል። በቃ ሁላችሁም የራሳችሁ የሆነ ነገር ይዛችሁ ኑ በቃ። ምክንያቱም ከነሱ ውጪ መስራት ብትችሉ አሪፍ ነው። ለምን ይሰለቻል እኮ አንዳንዴ ነገሮች ሲደራረብ ምናምን ይሰለቻል። እሷም ይሰለቻታል፣ እሱም ይሰለቸዋል። ስለዚህ ለምን ከህይወታችሁ ለምን መውጣት እንዳቃታችሁ አይገባኝም። ከዚህ በፊትም ተናግሬዋለሁ። ስለዚህ አብርሽና ሩታ ደግሞ ልጅነት አያዛችሁ የምለው ማለት ነው። ከዚህ በኋላ ልጅነት ተመልሶ አይመጣም። አሁን ወደ አዋቂነት የምትገቡበት ሰዓት ነው። ወደ ምትበስሉበት ልጃችሁን በሰላም የምታሳድጉበት መንገድ መፈለግ እንጂ አሁን ሌላ ነገር እየኮተኮታችሁ ሌላ ያለፈ ታሪክን ባታመጡ ጥሩ ነው። በቃ ያለፈውን ታሪክ እርሱትና በአዲስ ህይወት ጀምሩ። በቃ እኛም ደስ ይለናል። ቤተሰብ እየተጨነቀ ነው። እዚህ እንደው ሳታስተካክይ ለምንድን ነው የመጣሽው? ምንድን ነው እያሉኝ እኔን እየወቀሱኝ ነው። እኔ ከእናንተ ጋር አይታችኋል። እየተንከራተትኩኝ ወደ ወዳ እያልኩኝ አንዴ አንዳችሁ ጋር ሄዳለሁ፣ አንዴ አንዳችሁ ጋር ሄዳለሁ። ያለ ምንድን ነው የእናንተን ፍቅር ፍለጋ ነው። ገብቷችኋል አይደል? ስለዚህ ያ ነገር እንዳይፈጠር ድጋሚ ባላችሁበት እንዳትቀጥሉ የሚያደርጋችሁ ነገር መቁረጥ። በቃ አንተም ሄርሜላ አላስፈላጊ ከሆነች ማስወጣት ከህይወት በቃ ምንድን ነው ሄርሜላን አታስወጣም? ማስወጣት ትችላለህ እኮ ሚስትህን እንኳን ስታስወጣ እኮ ምንም አልመሰለህም አይደል? አሁን ደግሞ እስኪ እሷን አስገብተህ ሄርሜላን አስወጣ። እስኪ አልወጣ ያለህን ነገር አሳምነው፣ በደንብ አድርገህ አሳምነው። ምንም የሚቀርብህ ነገር እኮ የለም። ስለዚህ ከልጅ እናት አብረህ መኖር እያለብህ እዛ ጋር ሄርሜላንም ወደህ ሩታንም ወደህ አይሆንም። ምርጫ መምረጥ ነው። በቃ ምርጫ መምረጥ ያለብህን ደግሞ ራስህ ነው የምታውቀው። አይምሮህን በደንብ አሳምን፣ እንደበሰለ ሰው ሁን። በቃ እዛ ጋር ነይ እዚህ ጋር እንዴት እንደሚያምርብህ ስለ ፍቅር ስታወራ እንዴት ደስ እንደምትል ገብቶሃል አይደል? ስለዚህ በዚህ ልክ እንደዚህ መሆን የለብህም። ተስተካከል። ልጅነት አያዝ ነው ደጋግሜ እያልኩ ያለሁት። መጀመሪያም ብዬሃለሁ፣ አሁንም እልሃለሁ። ልጅነት አያዝ፣ ይበቃሃል። በቃ ገብቶሃል አይደል? ትዳር ዕቃ አይደለም፣ መጫወቻም አይደለም። በቃ ቢያንስ ለስምህ እንኳን መጠቀቅ አለብህ። እንደገና ሌላ ልጅ አሁን ለምሳሌ ምሳሌ ነው አይሁንና ሄርሜላን አገባሃት። አግብተህ ከሄርሜላ ልጅ ትወልዳለህ። እንደገና ከሩታ ትወልዳለህ። 2 ነው የሚሆንብህ። በአንድ አባትና በአንድ እናት ያልተወለደ ልጅ መዘዙ ብዙ ነው። አንተ ስለማታውቀው ስለማትረዳ ልጅነት ስለያዘ ሊሆን ይችላል። እሷም ደግሞ እንደዛው ገብቶሃል አይደል? አንድነት ሲኖራችሁ ልጅም ፍቅር ይኖረዋል። በፍቅርም ክትኩታችሁ ለማሳደግ በደንብ ነው ብዬ ነው ማስበው። ግን የተለያየ ሲሆን ያስጠላል በጣም። ስለዚህ ወደ አይምሮአችሁ ተመለሱ። ሩታዬ ግትር የሚያረግሽ ነገር አቁሚ። በቃ ሰው መለሳለሁ ሲልሽ ፍቅር ሲሰጥሽ ፍቅር ስጪ። በቃ የፍቅር ሰው ሁኚ። አይደለሽም ማለት አይደለም። ገብቶሻል አይደል? ብዙ ነገር ስለማቅ ማለት ነው። ግን ያ ነገር በፍቅር ስትይዥና ሳትይዥ እኩል ስላልሆነ እስኪ ከኔ ምን አጥቶ ነው እስኪ ይሄ ነገር እንደዚህ ላድርግ ብለሽ ወደ ራስሽ ተመልሰሽ በፍቅር ለመያዝ ሞክሪ። ብትቺ እንደው ባለፈው እንዳልኩሽ አንድ ቤት ሰተሽው ቢኖር ባይነኝ ለራሴ ማለት ነው። ምክንያቱም የሆነ የሚፈጠረው ነገር መቼም እዛ ቤት ስለማትመጣ አሁን ሩም ውስጥ ነው አይደል? ሩም ውስጥ ሲሆን ያው የግድ ትመጣለች። ምክንያቱም ማንም የለም ሚይዛት ነገር የለም። ግን አንድ ክላስ ቤት ከሰጣሽው ነቅነቅ ብላ አትመጣም። ለምን? ቤት ቀጥ ብላ ስትመጣ አንቺ ስላለሽ ድፍረቱም አይኖራትም፣ እኛም አንሰጣትም ለመምጣት። ስለዚህ አንድ ቤት ስጪውና ቤት ሞልቷል፣ ታውቂያለሽ እንዴት እንደሆነ። ስለዚህ አይነካሽም አንቺ የናህል ያለች ፍቃድ ምንም ይሁን ነገር ስለሌለ ማለት ነው። ስለዚህ አንድ ቤት ስጪው ይኑር በቃ ባለፈ እንደነገርኩሽ። ምክንያቱም ይሄ ከቤተሰብ ጋር ተወያይተን ምን ብለን ያደረግነው ገብቶሻል አይደል? ከመጣው በኋላ ማታ ሁሉም ጋር እኔ ጋር ነበሩ። ስለዚህ ያለው ነገር ሳስረዳቸው ለምን እንደዚህ ቢሆን ብለን ስለተነጋገርን አንቺ አንድ ቤት ስጪውና እዛ ይኑር፣ ከዛ ደግሞ ለውጡን ታይዋለሽ። እኔ ሌላ እንድትይሽ እንድታገቢም አልፈልግም። ላይፍም ምንም ማለት አይደለም። አንቺ ሌሎቹ ስላደረጉት አንቺ ግዴታ ማድረግ አለብሽ ማለት አይደለም። ገብቶሻል? ሴት ነሽ። ሴትነትሽን ቆፍጠን ብለሽ
የልጅሽ አባት በስርዓት ይዘሽ አብራችሁ ብትቀጥሉ እኛ ደስ የሚለን ሩታዬ። በጣም ስለምንወድሽ ስለምናከብርሽ ስለምንሳሳልሽ ነው ደግሞ ታውቂያለሽ። አብርሽም እንደዛው የሁለታችሁ አብሮነት ስለምንፈልገው እንጂ ባንፈልገው ይሄኔ እኛ ራሳችን ማለያየት እንችል ነበር፣ ብዙ ነገሮች ስለነበሩ ማለት ነው። ግን የሁለታችሁ ዋና አቋም ነው። አቋማችሁ ደግሞ እንዲስተካከል በስነ ስርዓት ሁን ነው የምልህ። እና ልጅነት አያዝ ደጋግሜ ነው የምናገር። ልጅነት ባይዝ ጥሩ ነው፣ ቃቃ አይደለም። ይሄ ትዳር ጉዳይ ነው። ትዳር ደግሞ ዝም ብለህ ዘው ተብሎ የሚገባበት ዘው ተብሎ የሚወጣበት አይደለም። ትዳር ማለት የምትተሳሰርበት ነው። አንዱ ለአንዱ አስቦ አንዱ ለአንዱ ተሳስቦ ማለት ነው። በትዳሩ መካከል ደግሞ ባለፈው እንደተናገርኩት ማይጣላ የለም ቤት ውስጥ ሆኖ። ስለዚህ የእናንተ ያው የሚዲያ ሰው ስለሆናችሁ ነው እንደዚህ እያሉ ያሉት። አጃቢያችሁን ብዙ ስለሆነ ነው። ለምን ወሬ ትሰማለች፣ ወሬ ይሰማል፣ ከዛ ይቀባበላሉ፣ ይጣላሉ። ወሬ ባሰሙ ጥሩ ነው። ወሬ ለማንም ሰው አይጠቅምም፣ ምክንያቱም ያጣላል። እስካሁንም ያጣላችሁ ወሬ ነው። ጥሩ ተፋቀራችሁ ብለን ስንል ነው ካሌብ አምጥቶ ነገሩን ድፍርስርስ ያደረገው በወርቅ የተነሳ። ወርቁ ሄርሜላ ናት የሰጠችው ምን ብሎ ድፍርስርስ አደረገው። ይኸው እስካሁን አልጠራም። ወሬ ባትቀበይ ኖሮ ይሄ ሁሉ አይመጣም ነበር። በቃ እንደነበረ ነበር የሚቀጥለው። እሱም እንዳለበት ይኖር ነበረ ከአንቺ ጋር። ግን አንቺም አልሰማልሽ፣ እሱም አልሰማ አለ። ቤተሰብ ቢናገራችሁ አሰሙ። ምን አይነት ልብ እንዳላችሁ ፈጣሪ ነው የሚያውቀው። እና በዚህ ልክ የወረደ ነገር አታድርጉ። እኛ ለእናንተ ሰላምና ፍቅር ነው የምንመኝላችሁ ሁሌም። ወዲንስም እንደዛው እኔ ጋር ራሱ እየደወሉ እንዴት አድርገሽ መጣሽ ምናምን እያሉ ነው። ማታ ገብቻለሁ ብዬ ከአንዳንድ ወዲንሶች እያወራው ነበረ። ሲደውሉልኝ እንዴት አደረግሽ ምናምን ሲሉኝ እንደዚህ ነው አሪፍ ላይ ናቸው እንደዚህ ብዬ ሳወራ ሳታስተካኪ እንዴት መጣሽ አሉኝ። እኔ ምንም ማድረግ እኮ አልችልም። እኔ ሩታ አይደለሁ፣ እኔ አብርሽ አይደለሁ። በቻልኩት መጠን ነው ማስተካከለው፣ መክሬ ልመልስ ምችለው። ምክንያቱም ታናናሾቼ ስለሆኑ መክሬ ልመልስ እችላለሁ። ከዛ ውጭ ግን የግድ እንደዚህ ማጣመር አይጠበቅብኝም። ለምን ራሳቸው ልባቸውን ስለሚፈላለጉ። ሲጀመር ደግሞ በጣም ነው የሚዋደዱት፣ በጣም ነው የሚፈላለጉት። ግን የሚይዛቸው ነገር ብቻ ለእኔ ምን እንደሆነ ግልጽ አልሆነልንም እኛ። ምክንያቱም አሁን እሱ ከሌላ ሰው ሲያት ደሙ ነው የሚፈላው። እሷም እንደዛ። አሁን ማታ አይታችሁ ከሆነ ሄርሜላ ስገባ እንዴት እንዳየቻት አስተያየቷ ሁሉ ላይ የፍቅር ነበረ። እሱ ላይ የነበራት ነገር የፍቅር ነበር። ስትመጣ ግን ምን አይነት አስተያየት እንደነበራት እያየናት ነበረኝ። ለምን ስለማትፈልግ ከሄርሜላ ጋር አብሮ እንዲቀጥል አትፈልግም። በቃ ማትፈልገው ነገር ደግሞ እሱም አይፈልግም። ለምን ስለሚፈላለጉ ማለት ነው። ይሄ መፈላለግ ስሜት ካለ መሀል የገባችሁ ሰዎች ለምንድን ነው ማትወጡት? በቃ እያያችሁ ነው። አብሮነታቸው እንዲቀጥል ከፈለጋችሁ የእነሱ እውነት ቦታ ካላችሁ ታዋቸውና ይኑሩበት። እስኪ ልቀቋቸው፣ መሀላቸው አትግቡ እየበጠበጣችሁ። በቃ ልጁንም ተዉት፣ ሕፃን ነው ልጁ መካከል አታስገቡት። ስለዚህ እናንተ በቻላችሁ ታቀብ ለመውጣት ሞክሩ። ሌላው ደግሞ ምንድነው ያልነገርካችሁ ነገር አለ። ብቻ ለብቻ ሁለቱንም አውርቻችኋለሁ። ከቪዲዮም ውጪ ቪዲዮም ላይ ያወራነው ነገር አለ። አሁን ለእናንተ ይሄ ነው ማለት ይከብዳል። ግን ሁለቱንም ቁጭ አድርጌ ሳወራ አብርሽም ያወራኝ የፍቅር ቃላት ነው። ሌላ ምንም ነገር አላለም። ምክንያቱም በጣም እንደሚወዳት በጣም እንደሚያከብራት ከሌላ ሰው እንደማያያት በቃ ያለው ነገር ብቻ ብዙ ነገር አውርቶኛል ስለሚወዳት ማለት ነው። እሷንም ቁጭ አድርጌ ስጠይቃት እንደዛው ነው ያወራችኝ። ምንም የተለየ ነገር የለም። ስለዚህ እነዚህ የተለየ ነገር ከሌለ አብረው ለመቀጠል የሚያስችላቸው ብዙ ነገሮች ስላሉ አሁን መሀል የገቡ ሰዎች ናቸው። ቀጠልን ሲሉ ትመጣለች፣ ጣብ ትላለች። ትመጣና እንደነገርኳችሁ ልክ እንደ እርጎ ዝንብ እንደዛ ማለት ነው። መታ ጣብ ትላለች፣ ያለው ነገር ታደፍርሳ ትወጣለች። እሷ ባትመጣ ነገሮች በጣም እንደሚቀጥሉ ነው በጣም እርግጠኛ የሆን ነው እኛ ማለት ነው። ስለዚህ ቤተሰብ ከዚህ በላይ እንዲያዝንባችሁ ማታድርጉ። ቤተሰብ ለእናንተ ሰላም ነው የሚፈልገው፣ ፍቅር ነው የሚፈልገው ሁሉም ማለት ነው። በአብርሽም በኩል ያለው ቤተሰብ፣ በሩታም በኩል ያለው ቤተሰብ። ስለዚህ በዚህ ልክ የወረደ ነገር አታድርጉ። እኛ ትዳራችሁ እንዲቀጥል ነው የምንፈልገው። እንደተነጋገርን ብዙ ነገር አውርተናል እዛ ሆነን። ስለዚህ በየግል ነው እያንዳንዳቸው አወራቸው። አቤል ከቪዲዮ ውጭ አውርቼዋለሁ። በቪዲዮ ፊትም ያወራሁት ነገር አለ። ሁላቸውንም እዩንም ሁላቸውንም አግኝቼ ነበር። ስለዚህ ከቪዲዮ ውጪ ማውርቻቸዋለሁ፣ በቪዲዮ ማውርቻቸዋለሁ። ስለዚህ ያለው ነገር እናንተ አስተካክሉ። ቢኒ በደንብ አድርጋ አስተካክል። እዩ አለ፣ ፈረንጆ አለ። የምትችሉትን ነገር ብታረጉ ጥሩ ነው። እኛም በስልክ የቻልነውን እናደርጋለን። እየመከርናቸው ነው። ቤተሰብ እናት አባት እየደወለ ነው። ሁሉም ጋሽዬም እስኪ ሰሞኑ ይሄዳለው እያለ ነው። ከሄደ ምን አለባት ላሄድም ይችላል አይታወቅም። ግን ነገሮች በዚህ ባሉበት ይቀጥላሉ ብለን አናስብም። ነገሮች ይስተካከላሉ ብለን ነው የምናስበው። ቤተሰብ
እናንተም ኦዲየንሶች በጣም ተጨንቃችኋል። እነሱ ክብር አላችሁ፣ ቦታ አላችሁ እና እኛም በጣም ነው የምንወዳችሁ። ምክንያቱም በዚህ ልክ ተጨንቃችሁ ምናምን ስታወሩ እኛ በእነሱ የተነሳ ነው ያፈራናችሁ ማለት ነው። ለምን ትልቅ ቦታ አለን ለእናንተም። ስለዚህ በዚህ ልክ ነው ቤተሰብ ምላችሁ። ከዚህ በላይ ምላችሁ ነገር የለም። ያው እየመጣች ትጨቃጨቃለች፣ ግዴታ ነው መጨቃጨቄ አይደለም። እኔ ማይመለከታቸውም ሰዎች እየመጡ እየተጨቃጨቁ ነው። ስለዚህ ግድ ስለሆነ ነው እናንተ ፊት ግዴታ ላሳውቃችሁ የነበርኩበትን ብዬ ከዛ ተነስቼ ነው ቤተሰብ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ ውድድ ነው ማረጋችሁ የምር